ወደብ ዝም ብሎ ኤክስፖርት ኢምፖርት ስለማድረግ ብቻ አይደለም ከዛ ባለፈ ነገር ብዙ ጥቅሞች አሉ እንዲህ የሚባል ተረት እንዲህ የሚባል ጨዋታ እንዲህ የሚባል ቀልድ የለም ይህ ወደብ 8.6 ሚሊዮን ቶን ጭነትና 431,000 ኮንቴነሮችን ያጓጉዛል ይሄ የኢትዮጵያ የህልውና የመኖር ያለመኖር የመተንፈስ ያለመተንፈስ የመራመድ ያለመራመድ መቻል ጉዳይ ነው ለዚህ ደግሞ ከኤርትራና ከግብጽ በላይ ጠላት የለም ይሄ የዓለም እውነታ ነው ከሌለ ትናቃለ ካለ ትከበራለ የኢትዮጵያ ምድር የነበረው ግን በመለስ ዜናዊ እብሪት ያጣ ነው በዚህ ጉዳይ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መቆም ክብር ነው በዚህ ጉዳይ የብልጽግና መንግስትን መደገፍ ካድሬነት አይደለም ቆይ እስከ መቼ ድረስ ነው እርስ በርሳችን እየተባላን ለጠላቶቻችን መጫወቻ ካርታ ሆነን የምንቀረው ለምንድነው የማይሰማን ለምንድነው ማናፍረው ለምንድነው ቁጭት በውስጣችን ሊገባ ያልቻለው ከድህነታችን የበለጠ አስተሳሰባችን ልንዋጋ ነው የሚገባው እኛ ግን እንደ ከዋክብት ደምቀን እንድንራመድ ራሳቸውን መስዋዕት አድርገዋል ከሰል መስለው ደቀው ጠፍተዋል ቤተሰቦቻቸውን ትተው በበረሃ ተንከራተው ሞተው የቀሩ ሬሳቸውን አሞራ የበላው ስንት ኢትዮጵያውያን ናቸው ያማል ብዙ ነገር ደስ የማይሉ ነገሮች ኢትዮጵያ ውስጥ ሊኖሩ ይችላሉ ይሄ ሀቅ ነው እየኖርንበት ያለው ዓለም ሶስተኛው ዓለም ነው ከግብጽ እርሻ የምትቃርሙ ሰዎች ከኤርትራ ማሳ የምታጭዱ ባንዳዎች የጠቅላይ ሚኒስትር ዶክተር አብይ አህመድ አመራር ላይመቻችሁ ይችላል ያ መብታችሁ ነው እስከ መቼ ድረስ የግብጽ የሱዳን የኤርትራ መጫወቻ ሆነን እንቀራለን የትግራይንና የኤርትራ ምድር እየታከከ ቁልቁል እስከ ራስ ዱሜራስ የሚወርደውን ቀጭን መሬት ጠቅላይ ሚኒስትሩ አእምሮ ውስጥ ያለችው ኢትዮጵያ እውን ስትሆን ያኔ ጠቅላይ ሚኒስትር ዶክተር አብይ አህመድ ስር እንወድቃለን ለአሰብ ወደብ ቅርብናት አሳን ማጥመድ ጨምሮ በአሰብ ወደብ ውስጥ የሚገኙ የተፈጥሮ ሀብቶችን የመፈለግ መብት አላት ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 10 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ የፖለቲካ ሂስ ፕሮግራማችን ነው። ከአፍታ ቆይታ በኋላ ስንመለስ ወደ ፕሮግራማችን የምናልፍ ይሆናል። የትም እንዳትሄዱ አብራችሁን ቆዩ። በካሬ 81 ሺህ ብር ብቻ በሜክሲኮ አፍሪካ ህብረት አጠገብ በሚገኘው ሳይታችን አባይ ሆምስ ይዞላችሁ ቀርበዋል። ባለ 1 መኝታ በ631 ሺህ ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር በ10% ቅድመ ክፍያ ከፍለው ቀሪውን በረጅም ጊዜ አከፋፈል እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ አቅርበንላችኋል። ልብ ይበሉ፣ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ። ለበለጠ መረጃ ይደውሉ። አባይ ሆምስ። ከ12500 ኪሎ ሜትር ርቃ የመጣችውን አሜሪካን ሳታነሳ በ60 ኪሎ ሜትር ርቀት ላይ ያለችዋን ኢትዮጵያ ወደብ አይገባትም ብሎ አፍን ሞልቶ ማውራት እንዲሁም መግለጫ ማውጣት ይሄ ንቀት ነው። ለዚህ
ንቀት ደግሞ ኢትዮጵያ መሄድ የሚገባትን አካሄድ ሄዳ ወደ ወደቡ መመለስ መቻል አለባት። ኢትዮጵያ በታሪክ ሂደት ውስጥ ወደብ አልባ ነበረች ብሎ የኤርትራ ሰዎች የሚያወሩት ተረት ተሰሚነት የለውም። እነሱ የቅዠት ዓለም ውስጥ ናቸው። እነሱ አእምሮ ውስጥ የፈጠሩትን ኢትዮጵያ ነው እየነገሩን ያለው። እኛ ደግሞ የምናቃት ኢትዮጵያ ያቺ ትልቋ ኢትዮጵያን ነው። የዛሬን አያድርገውና ራሷ ኤርትራ የኛ ግዛት ነበረች። እንዲህ የሚባል ተረት እንዲህ የሚባል ጨዋታ እንዲህ የሚባል ቀልድ የለም። የኢትዮጵያ መንግስት ማድረግ ያለበትን ነገር ያውቃል። መሄድ ያለበትን ርቀት እየሄደ ነው ብለን እናስባለን። ምክንያቱም የቀይ ባህር አጀንዳ መቼ እንደተነሳ እናውቃለን። በምን ፍጥነት የተባበሩት መንግስታት ድርጅት እንደደረሰና የዓለም አጀንዳ እንደሆነም እናውቃለን። እርግጠኛ ነኝ የኤርትራንና የግብፅን መግለጫ አክሽፈን ወደ ቦታው እንመለሳለን። ግን አንዳንድ እውነታዎችን እያየን መቀጠል አለብን። እነዛን እውነታዎች እያሳያችሁ እንቀጥላለን። እንግዲህ በ60 ኪሎ ሜትር ርቀት ላይ ያለችው ኢትዮጵያ ወደዚህ ወደብ ሳትቀርብ 12500 ኪሎ ሜትር ርቀት ላይ ያለችው አሜሪካን ወደዚህ ወደብ መታ የጦር ሰፈሯን ሰርታለች። አያችሁ፣ የዓለም እውነት ይሄ ነው። በቃ ከወደክ ትናቃለ፣ ከሌለ ትዋረዳለ። እውነቱ ይሄ ነው። ይሄ ሊገባን ይገባል። ከሌለን የለንም ነው፣ ውርደት ነው። ስለዚህ እንዳንዋረድ ወደ ቦታችን ወደ ንግስናችን መመለስ መቻል አለብን። ጥላሁን ገሰሰ በአንድ ዘፈኑ ላይ እንደዚህ ሲል ያዜማል። ሁሉም ወዳለው ነው ወደድክም ጠላህም፣ ያንተ ነገር ሞቷል ከሌለ የለህም። አጭሩ ይርቅሃል ቅርቡ ይረዝምሃል፣ እወቀው ከሌለ ሳያምህ ያምሃል። ውለታ ወሮታ የላቸውም ቦታ፣ መቼ ሆኑና ለበቃ ሰላምታ። ቢስቁብህ እንጂ አይሳቅልህም፣ ይሄው ነው ከእንግዲህ ከሌለ የለህም ሲል አዚሟል ጥላሁን ገሰሰ። ይሄ የዓለም እውነታ ነው። ከሌለ ትናቃለህ፣ ካለ ትከበራለህ። የምትከበረው በአቅምህ ልክ ነው። የምትከበረው በጡንቻ ነው። በመለመን የምታመጣው አንዳችም ነገር የለም። ስለዚህ ኢትዮጵያውያን ልንነቃ ይገባናል። የተዋረድነው ዝቅ ያልነው ለማኝ የሆንነው እነዚህን ወደቦች በግብፃውያን ሴራ ያጣን ጊዜ ነው። እነዚህን ወደቦች እነዚህን አካባቢዎች ግብፅ በምን አይነት ርቀት በምን አይነት ጊዜ እንዴት አይነት አሰላል አስልታ እንደወሰደችብን እንድናጣ እንዳደረገችን ማሰብ መቻል አለብን። ይሄ ለኛ ለኢትዮጵያውያን በደንብ ሊገባን ይገባል። አንለስ አዘርዋይስ አሁንም እንደዛው ወራዳ እንደሆነ ዝቅ እንዳልን ነው የምንቀረው። በዚህ ጉዳይ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መቆም ክብር ነው። በዚህ ጉዳይ የብልጽግና መንግስትን መደገፍ ካድሬነት አይደለም። ይሄ የኢትዮጵያውያን ጉዳይ ነው። ይሄ የኢትዮጵያ የህልውና የመኖር ያለመኖር የመተንፈስ ያለመተንፈስ የመራመድ ያለመራመድ መቻል ጉዳይ ነው። ቆም ብለን ልናስብ ይገባል። እንግዲህ ሌሎች ሀገራት ከ12500 ከ8000 ከ5000 ከ10000 ከ5500 ኪሎ ሜትር ርቀት በላይ መተው ወደብ ሲይዙ ኢትዮጵያ አፍንጫ ላይ ያለውን ወደብ እንዳታገኝ ተደርጋ የበዮች ተመልካች ሆና ቁጭ ብላለች። ለዚህ ደግሞ ከኤርትራና ከግብፅ በላይ ጠላት የለም። ለምንድነው ግብፅና ኤርትራን ለመደገፍ ይህንን ያህል ወገባችንን ታጥቀን የተነሳ ነው? ለምንድነው የማይሰማን? ለምንድነው የማናፍረው? ለምንድነው ቁጭት በውስጣችን ሊገባ ያልቻለው? ቆም ብለን ማሰብ መቻል አለብን። ይሄ ታሪካዊ እውነት ነው። ይሄ ማስረጃ ያለው እውነት ነው። እየተነጋገርንበት ያለው ጉዳይ ከዚህ በላይ ውርደት ከየት ይምጣ? ከዚህ በላይ መደፈር እንዴት ያለ መደፈር ነው? ከዚህ በላይ መናቅ እንዴት አይነት መናቅ ነው? ምን እስክንሆን ነው የምንጠብቀው? ራብ እስኪጨርሰን እስከዚያ ድረስ ነው የምንጠብቀው? ቆይ እስከ መቼ ድረስ ነው እርስ በርሳችን እየተባላን ለጠላቶቻችን መጫወቻ ካርታ ሆነን የምንቀረው? መቼ ነው የሚገባን? እንዴት የአባቶቻችን ልጆች መሆን ያቃተን? እኛ እኮ የአባቶቻችን ልጆች ነን። ራሳችንን መጠየቅ መቻል አለብን። ዞር ብለን ትናንትናችንን ማየት አለብን። ምን ያክል ሰዎች ለዚች ሀገር ዳር ድንበር ተዋድቀዋል። ውድ ህይወታቸውን ገብረው
ዳሯን እሳት መሃሏን ገነት አድርገው አቆይተውልናል። እነሱ በእሳት ጋይተው ውስጣቸው አሮ ደብኖ ከሰል መስለው፣ እኛ ግን እንደ ከዋክብት ደምቀን እንድንራመድ ራሳቸውን መስዋዕት አድርገዋል። ከሰል መስለው ደቀው ጠፍተዋል። ስንቶች ናቸው ስለዚህች ሀገር ክብር የሞቱት? ስንቶች ናቸው ለኔና ለናንተ ዛሬ ቆሞ በክብር ለመሄድ ህይወታቸውን ያጡት፣ ቤታቸውን የዘጉት፣ ሚስት ልጆቻቸውን የተዉ፣ ቤተሰቦቻቸውን ትተው በበረሃ ተንከራተው ሞተው የቀሩ፣ ሬሳቸውን አሞራ የበላው ስንት ኢትዮጵያውያን ናቸው? ያኮ የሆነው ለኔና ለናንተ ክብር ነው። ያኮ የሆነው እኔና እናንተ ቀና ብለን እንድንሄድ ነው። ለምንድነው ዛሬ በገዛ እጃችን ጎንበስ ብለን የሰዎች መጫወቻ የሀገራት መቀለጃ ይሆን ነው? ለምንድነው ለጠላቶቻችን ምቹ እየሆንን ያለ ነው? ቆም ብለን ማሰብ መቻል አለብን። እነዚህ ሀገራት እንደዚህ አይነት መግለጫ ያወጣሉ፣ ኢትዮጵያን ወደዚህ ቦታ ላይ እንዳትመጣ። ታላላቅ ሀገራቶችን ግን አይከለክሉም። ታላቅ መሆን በጡንቻ ማደግ እንደዚህ እንደሚያስከብር ማወቅ መቻል አለብን። ለመከበር ደግሞ አንድነት ያስፈልገናል። ለመከበር ደግሞ በህብረት መቆም መቻል አለብን። አንድነት እስከሌለን፣ ህብረት እስከሌለን ድረስ፣ እስከተባላን ድረስ፣ በብሔር በሃይማኖት በጎሳ እስከተከፋፈልን ድረስ መቼም ትልቅ አንሆንም። ያ ደግሞ ለጠላቶቻችን ከፍተኛ ደስታ ነው። ያማል ብዙ ነገር፣ ደስ የማይሉ ነገሮች ኢትዮጵያ ውስጥ ሊኖሩ ይችላሉ። ይሄ ሀቅ ነው። እየኖርንበት ያለው ዓለም ሶስተኛው ዓለም ነው። ደስ የማይሉ መራብ፣ መጠማት፣ መራቆት ሊኖር ይችላል። ግን የሚከበረው ረሃብን ችሎ ነው። ወደ ታላቅነት የሚወጣው መታረዝን ሰርቫይቭ አድርጎ ነው። እንዲሁ በቀላሉ የሚመጣ ለውጥ የለም። ሁሉም ነገር አልጋ ባልጋ የሚሆን ነገር የለም። ብዙ መስዋዕትነት ያስከፍላል ወደ ታላቅነት ለመምጣት። አንዴ ያ የትልቅነት ቦታችን ከደረስን፣ አንዴ ሰገነቱ ላይ ከቆምን፣ ከዛም በኋላ እንደፈለግን መሆን እንችላለን። ስለዚህ እባካችሁ ኢትዮጵያውያን እርስ በርሳችን መዋደድ፣ መግባባት እንዲኖረን መሆን መቻል አለብን። ያ ነገር እስካልመጣ ድረስ ወደ ታላቅነታችን አንመለስም። አስቡት፣ የቱ ጋ ነው የምንበስለው? ምን እስክናጣ ነው የምንጠብቀው? ከዚህ በላይ ምን እስክንሆን ነው የምንጠብቀው? መቼ ነው በስለን በአስተሳሰብ ልቀን ተሻግረን ነገን ከነጎዳያን አርቀን ዓመታትን አሻግረን ማየት የምንችለው? አስቡት፣ ስለኛ የሞቱ እነዛ ታላላቅ ሰዎች፣ እነዛ እልፍ ሰዎች ዛሬ ላይ ቢነሱና ቢያዩን ያፍሩብናል፣ አንገታቸውን ዝቅ ያደርጋሉ። ለነዚህ ነው ወይ የሞት ነው ሲሉ ራሳቸውን ጭምር ሳይቀር ጥያቄ እንዲጠይቁ ነው የሚያደርገው። ባካችሁ ላያስማማ ላያግባባ የሚችሉ ብዙ አጀንዳዎች ሊኖሩ ይችላሉ። እነዛ ውስጣዊ አጀንዳዎች ላይ ተወጥረን ኢትዮጵያ እየተቆራረጠች አትለቅ። ትናንትና ሶማሊያ፣ ጅቡቲ፣ ኤርትራ የኢትዮጵያ ነበሩ። ዛሬ ላይ ሁሉም ራሳቸውን የቻሉ ሀገር ሆኗል። ይሄ የሆነበት ምክንያት በውስጣዊ ጉዳዮቻችን ስንባላ ጠላቶቻችን ምቹ ሁኔታ አግኝተው እነዚህን ቦታዎች ወስደውብናል። ቆም ብለን ልናስብ ይገባል። እነዛ ስለ ኢትዮጵያ የሞቱ ሰዎች ሀገራችንን ለመሸጥ እንደዚህ ላይታች ማለታችንን ቢያዩ ልጆቻቸውን ቤተሰቦቻቸውን ከርተው በእናት ሀገራቸው ፍቅር ተለክፈው መሞታቸውን ይረግሙት ነበረ። ለዚህ ትውልድ ነው ወይ የማይተካውን ውድ ህይወታችንን የሰጠነው ሲሉ ራሳቸውን ይጠይቁ ነበረ። ስለዚህ ባንዳ ሆናችሁ ሀገራችሁን ለመሸጥ ከግብፅ እርሻ የምትቃርሙ ሰዎች፣ ከኤርትራ ማሳ የምታጭዱ ባንዳዎች ቆም ብላችሁ ማሰብ አለባችሁ። ከድርጊታችሁ ልትመለሱ ይገባል። የጠቅላይ ሚኒስትር ዶክተር አብይ አህመድ አመራር ላይመቻችሁ ይችላል። ያ መብታችሁ ነው። ግን ጠቅላይ ሚኒስትር ዶክተር አብይ አህመድንና ኢትዮጵያን ለይተን ማየት እንልመድ። ጠቅላይ ሚኒስትሩ ይዞት የተነሳው ሐሳብ ኢትዮጵያን እስካልጎዳ ድረስ መደገፍ መልመድ መቻል አለብን። የፖለቲካ ባህላችን ሊቀየር ይገባል። አስተሳሰባችን ሊለወጥ ይገባል። መቃወም ምንድነው የሚለውን ጉዳይ መማር መቻል አለብን። ግለሰብንና ሀገርን መለየት፣ አቧራንና አሻራን መለየት መቻል አለብን። እስከ መቼ ድረስ የግብፅ፣ የሱዳን፣ የኤርትራ መጫወቻ ሆነን እንቀራለን?
ግብጽ የቱ ጋር ነው ተበጥብጣ ሀገሯ ሰላም አጥቶ የምታዩ? ሁልጊዜም ሰላም ናት፣ ሁልጊዜም በእድገት ማማ ውስጥ ናት። ኢትዮጵያ ግን ሁልጊዜም እንደ ግመል ሽንት ወደ ኋላ እየቀረች ነው። ግብጽ የቱም ቦታ ወርዳ ዝቅ ብላ አይታት አታውቅም። ምክንያቱም ግብጽ ኢትዮጵያን ታበጣብጣለች እንጂ ሀገሯ ሰላም ነው፣ ኢኮኖሚያ የተረጋጋ ነው። የተለየ ነገር ኖሯት አይደለም። ምጡቅ የሆነ አእምሮ ያለው መሪ ኖሯት አይደለም። ከጠቅላይ ሚኒስትር ዶክተር አብይ አህመድ የተሻለ እሳቤ ያለው መሪ በዛ ሀገር ስላለ አይደለም። ግብፃውያን በውስጥ ጉዳይ ላይ አንድ ስለሆኑ ነው። እኛ ደግሞ በውስጥ ጉዳይ ላይ እየተበላላን ለጠላት ምቹ ነን። ስለዚህ አሁን ከኛ ከኢትዮጵያውያን የሚጠበቀው ነገር ከድህነታችን የበለጠ አስተሳሰባችንን ልንዋጋ ነው የሚገባው። እኛ ኢትዮጵያውያን ከድህነታችን የበለጠ አስተሳሰባችንን እስካልተዋጋን ድረስ የጠላቶቻችን መጫወቻ ነው የምንሆነው። ድህነታችን፣ ረሃባችን፣ ይህንን የወደቀ የከሸፈ አስተሳሰባችንን ማስተካከል መቻል አለብን። የዓለም ታላላቅ ሀገራት በራሳቸው ሀገር ከሚካሄደው ፖለቲካዊ ሂደት ባልተናነሰ የአፍሪካ ቀንድን ጂኦፖለቲካዊ ሁኔታ በጥልቀት ነው የሚመረምሩት፣ በስፋት ነው የሚከታተሉት። ይህ ቦታ እጅጉን አስፈላጊ መንደር ነው። እንዲሁ ዝም ብሎ መንደር አይደለም። ወደዚህ ቦታ ኢትዮጵያ ካልወጣች አለቀላት። ወደዚህ ቦታ ኢትዮጵያ በዚህ ቦታ ላይ ኢትዮጵያ የራሷ ስፍራ ከሌላት አለቀ በቃ። ድሃ እንደሆንን እንደሞትን እንዳለቅን እንደደቀቅን እንቀራለን። መቼም አንለወጥም። አሁን ነው ጊዜው። ጊዜ የለንም። ይሄ ጥሩ አጋጣሚ ነው። በዚህ አጋጣሚ ወደ ወደብ መውጣት መቻል አለብን። ለምን ይመስላችኋል? እነ አሜሪካን፣ እነ ፈረንሳይ፣ እነ ጃፓን፣ እነ ሩሲያ ከዛ ርቀት መጥተው እዚህ ቦታ ላይ የጦር መንደር የመሰረቱት? እንዲሁ ነው አይደለም። there is something behind። ያንን ነው ማየት መቻል ያለብን። እንደዛ ነው ማሰብ መቻል ያለብን። ቆም ብለን ማየት መቻል አለብን። በዚህ ቦታ የነበረንን ስፍራ በተለያየ ምክንያት እያጣን ከሄድን በኋላ እነዚህ ትልልቅ ሀገራት በዚህ ቦታ ላይ ስፍራ እያያዙ ይገኛሉ። እኛ ከነበረን እንነሳለን፣ እነሱ ካልነበራቸው ላይ መተው ቦታ ይዛሉ። ቆም ብለን ማሰቡ ተገቢ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ወቅት የቀጣዩ የዓለም ጦርነት የሚሆነው በውሃ ላይ ነው፣ ከነዳጅ በበለጠ ውሃ የሚያስፈልግበት ወቅት ላይ ተቃርበናል ሲሉ ተናግረዋል። ይሄ ንግግር እንዲሁ ተራ ንግግር አይደለም። ዓለም ለውሃ ያላት አቴንሽን ከተቀየረ ቆይቷል። ዓለም ቀጣዩ ኢነርጂን ውሃ ላይ ነው የምትሰራው። ስለዚህ የውሃ አካላቶች ላይ የሚደረግ ርብርብ ላይ ኢትዮጵያ ኋላ መቅረት መቻል የለባትም። ንግድ ብቻ አይደለም መታሰብ ያለበት፣ ከንግድ ባለፈ ነው ወደብ ዝም ብሎ ኤክስፖርት ኢምፖርት ስለማድረግ ብቻ አይደለም። ከዛ ባለፈ ነገር ብዙ ጥቅሞች አሉት። የሴኩሪቲ ጉዳይም ጭምር ነው። ሀገር እንደ ሀገር ሴኩር ልትሆን የምትችለው ወደብ ሲኖራት ነው። የራሷ ነገር በሌላት ነገር ላይ የሰው ጥገኛ እስከሆነች ድረስ በነዛ ሀገር መሳቅ ውስጥ የምትስቅ፣ በነዛ ሀገር ውስጥ ደስታ የምትደሰት፣ በነዛ ሀገር ውስጥ ሀዘን የምታዘን ሀገር ካልሆነች በስተቀር ምንም ጥቅም የላትም። አሽቃባጭ ሀገር ነው የምትሆነው። ራሷ የቻለች ሀገር አትሆንም። ስለዚህ እዚህ ላይ ቆም ብሎ ማየቱ ተገቢ ነው። በአሁን ጊዜ አሜሪካን፣ ፈረንሳይ፣ ጃፓን፣ ቻይና፣ የተባበሩት አረብ ኤሚሬቶች እና ቱርክን ጨምሮ 11 ሀገራት ናቸው በቀይ ባህር ዳርቻ ላይ የጦር ሰፈር ያላቸው። በአጠቃላይ ቀይ ባህር 2250 ኪሎ ሜትር ይሸፍናል። 2250 ኪሎ ሜትር የሚሸፍነው ቀይ ባህር ላይ 10 እና 15 ኪሎ ሜትር የማትሞላ ቦታ ማጣት ለኢትዮጵያ ነውር ነው፣ ለኢትዮጵያ ውርደት ነው። በአጠቃላይ በቀይ ባህር ላይ 10 ስራ የሚበዛባቸው ወደቦች አሉ። እነዚህ ወደቦች እነማን ናቸው? በማንስ ይተዳደራሉ? ምን ያክል ጭነት ያጓጉዛሉ? የሚለውን ጉዳይ እነግራቸዋለሁ። ወደ መጀመሪያ ወደብ ስናልፍ የጅዳን ወደብ እናገኛለን። ይህ ወደብ በአመት 52 ሚሊዮን ቶን የሚሆኑ ጭነቶችንና 4 ሚሊዮን ኮንቴነሮችን እንዲሁም 275700 መንገደኞችን ያጓጉዛል። ሁለተኛው ወደብ ፖርት ሱዳን ወደብ የሚባል ሲሆን ይህ ወደብ 8.6 ሚሊዮን ቶን ጭነትና 431000 ኮንቴነሮችን ያጓጉዛል። ሶስተኛው ትልቁ በቀይ ባህር ወደብ ላይ የሚገኘው የጅቡቲ ወደብ ሲሆን ይህ ወደብ በአመት ከ5 ሚሊዮን
ቶን በላይ ጭነቶችንና 293,000 ኮንቴነሮችን ያስተላልፋል። አራተኛው ደግሞ የምጽዋ ወደብ ሲሆን በአመት እስከ 826,000 ቶን ጭነቶችን ያስተላልፋል ማለት ነው። በዚህ ቦታ ላይ ያለው አምስተኛ ወደብ በሳውዲ አረቢያ የሚተዳደር ወደብ ሲሆን የወደቡ ስም ያምቡ ወደብ ተብሎ ይጠራል። 1.8 ኪሎ ሜትር እርዝመት አለው። ይህ ወደብ በአመት 13.5 ሚሊዮን ቶን ጭነት ያስተናግዳል። ከዚህ በተጨማሪ 12 ማረፊያ ቦታዎች አሉት። እንዲሁም 1500 መንገደኞችን በአመት ያስተላልፋል ማለት ነው። ስድስተኛው ወደብ ሰፋጋ የሚባለው ወደብ ሲሆን ንብረትነቱ የግብጽ ነው። ይህንን ሰፋጋ ወደብ የምታስተዳድረው ግብጽ ናት። በዚህ ወደብ በአመት ወደ 3.8 ሚሊዮን ቶን የሚጠጋ ጭነቶች ይስተናገዳሉ። እንዲሁም ከ876,000 በላይ መንገደኞች ይተላለፉበታል ማለት ነው። ሰባተኛው የእስራኤሉ ኢላት ወደብ ሲሆን 2.1 ሚሊዮን ቶን ደረቅ ጭነትና 70,000 መኪኖችን እንዲሁም 50,000 ኮንቴነሮችን በየአመቱ ይተላለፉበታል በዚህ ኢላት ወደብ ላይ ማለት ነው። ስምንተኛው ወደብ ሆዳዴ የሚባል ሲሆን ንብረትነቱ የየመን ነው ማለት ነው። በዚህ ወደብ ላይ በአመት 1 ሚሊዮን የፔትሮሊየም ምርቶችን ጨምሮ 5.7 ሚሊዮን ቶን ጭነት ይስተናገድበታል ማለት ነው። ዘጠነኛው ወደብ በአንድ ወቅት የኢትዮጵያ ምድር የነበረው ግን በመለስ ዜናዊ እብሪት ያጣነው የአሰብ ወደብ ሲሆን 1.2 ሚሊዮን ቶን ደረቅ ጭነትና 32,000 ኮንቴነሮች እንዲሁም 1.3 ሚሊዮን ቶን ፈሳሽ ጭነት እንደሚጓጓዙበት የዊኪፒዲያ መረጃ ይገልጻል ማለት ነው። አስረኛው ወደብ ኤደን ወደብ ተብሎ የሚጠራ ሲሆን ንብረትነቱ የየመን ነው። የመኖች በዚህ ወደብ አማካኝነት በአመት 2,000 መርከቦችን ሲያስተናግዱ ከ15.6 ሚሊዮን ቶን በላይ ጭነቶችንና 380,000 ኮንቴነሮችን ያስተላልፋሉ ማለት ነው። እነዚህ 10 ወደቦች በቀይ ባህር ዙሪያ የሚገኙ ትልልቅ ወደቦች ናቸው። ሌሎች ወደቦች በሽ ናቸው። እነዚህ ግን ትልልቅ ወደቦች ተብለው የተለዩ 10 ወደቦች ናቸው ማለት ነው። እንግዲህ እነዚህ የወደቦችን ሁኔታ ካየን በኋላ የተባበሩት መንግስታት ድርጅት የባህር ህግ ምን ይላል የሚለውን ለማየት እንሞክራለን። የተባበሩት መንግስታት ድርጅት የባህር ህግ አንቀጽ 69 ንዑስ አንቀጽ 1 እስከ 5 ያለውን ስናነብ የባህር በር የሌላቸው ሀገራት በአካባቢያቸው ካለው ባህር የተፈጥሮ ሀብት እኩል የመጠቀም መብት እንዳላቸው ይደነግጋል። ይሄ ማለት ኤርትራ ወደብ አላት። ኤርትራ ከምትጠቀመው እኩል ኢትዮጵያም የመጠቀም መብት እንዳላት ይደነግጋል የተባበሩት መንግስታት ድርጅት የባህር ህግ አንቀጽ 69 ንዑስ አንቀጽ 1 እስከ 5 ያለው ማለት ነው። ይሄን ሲያሰፋው ምን ይላል መሰላችሁ? አሳ ማጥመድንና በባህር ውስጥ ያሉ የተፈጥሮ ሀብቶችን ፍለጋ ጨምሮ እነዚህ በአካባቢ ላይ ያሉ ሀገራት መብት አላቸው ይላል። ስለዚህ ኢትዮጵያ ለአሰብ ወደብ ቅርብ ናት። አሳን ማጥመድ ጨምሮ በአሰብ ወደብ ውስጥ የሚገኙ የተፈጥሮ ሀብቶችን የመፈለግ መብት አላት። ይሄ ህጋዊ መብቷ ነው። ኦኬ፣ የባህር ህግ አንቀጽ 69 እንዲህ አይነት መብት ይሰጣል። ግን እንዲህ አይነት መብቶች በምን መልኩ ተግባራዊ ይደረጋሉ የሚለውን ደግሞ አንቀጽ 125 ንዑስ አንቀጽ 1 እንዲህ ሲል ያስቀምጣል። ይህንን ጉዳይ መጠቀም የምትፈልግ የባህር በር የሌላት ሀገር ማለት አሳ መጥመድን እዛ ሐይቅ ውስጥ ያሉ የተፈጥሮ ሀብቶችን መጠቀም የምትፈልግ ሀገር የባህር በር ባለቤት የሆነችውን ሀገር ጋር የጋራ ስምምነት መፈጸም ይገባታል ይላል። ይህንን ስምምነት ከፈጸመች በኋላ ከአሳ ማጥመድ አንስቶ እስከ ባህር ውስጥ ያሉ ሀብቶችን በጋራ የማስተዳደር በጋራ የመጠቀም መብት አላት። ያንን እንድታደርግ ግን ምን ማለት መቻል አለባት? መፈራረም መቻል አለባት። አሁን ይህንን ወደ ኢትዮጵያና ኤርትራና ኢትዮጵያ በአሰብ ወደብ ላይ፣ በምጽዋ ወደብ ላይ፣ በአዱሊስ ወደብ ላይ በእነዚህ ብቻ አይደለም በሌሎች 7 ወደቦች ላይ ይህንን መብት ማግኘት ትችላለች። ግን ከነዚህ አጎራባች ሀገራት ጋር ምን መፈረም መቻል አለባት? ውል መግባት መቻል አለባት። ውሉን ከገባች በኋላ ግን አሳ ከማጥመድ አንስቶ ትልልቅ ሀብቶችን እስከመፈለግ ድረስ በዛ ባህር ላይ መብት ይኖራታል ማለት። ስለዚህ በዚህ አይነት መልኩ ኢትዮጵያ መብቷን ማስከበር ትችላለች ማለት። የጎን ስፋቱ ከ50
እስከ 60 ኪሎ ሜትር የማይበልጠውና ከመርሳ ፋጡማ ተነስቶ የትግራይንና የኤርትራ ምድር እየታከከ ቁልቁል እስከ ራስ ዱሜራስ የሚወርደውን ቀጭን መሬት ስንመለከት ኢትዮጵያ ወደ ባህር እንዳትወጣ ምን አይነት ኢትዮጵያ ላይ የተሰራውን ደባ በደንብ እንድንረዳ ያደርገናል። ዶክተር ያዕቆብ ኃይለማርያም አሰብ የማን ናት በሚለው መጽሐፋቸው ላይ ኢትዮጵያ ይህንን አጥር አፍርሳ ኤርትራን ለመቀላቀል ለተባበሩት መንግስታት ድርጅት ጉባኤ ጥያቄ ማቅረቧን ያነሳል መጽሐፉ ላይ ማለት ነው። በኋላም ጥያቄዋ ፍሬ አፍርቶ ኤርትራ ከኢትዮጵያ ጋር በፌዴሬሽን ተዋህዳ እንደነበረም መጽሐፉ ይገልጻል። ይሁን እንጂ በወቅቱ የነበሩ የኢትዮጵያ መንግስታት በፌዴሬሽኑ አያያዝ ዙሪያ በፈጠሩት ተከታታይ ስህተቶች ፌዴሬሽኑ ፈርሶ ኤርትራን ነፃ ለማውጣት የታገለው የሻዕቢያ መንግስት ኤርትራን ከደርግ አገዛዝ ነፃ ባወጣበት ወቅት የህወሓት መንግስት የኢትዮጵያ ተፈጥሯዊ ግዛት የሆነውን አሰብ ከኢትዮጵያ ይልቅ ለኤርትራ አሳልፎ ሰጥቷል ይላል የዶክተር ያዕቆብ ኃይለማርያም አሰብ የማን ናት የሚለው መጽሐፍ ማለት ነው። ዛሬም ድረስ ቅኝ አልተገዛንም እያልን እንፎክራለን። እውነት ነው። አባቶቻችን ደማቸውን አፍስሰው አጥንታቸውን ከስክሰው ልጄን ሚስቴን ሳይሉ ራሳቸውን አሳልፈው ሰጥተው በጦርነት ያልተሸነፈች ሀገር አስረክበውናል። ይሁን እንጂ ደፍረን መናገር ያቃተን በልባችን ውስጥ ያስቀመጥነው እብሪት ወጥሮን እንጂ መንግስቶቻችን በሰሩት ስህተት ዛሬም ድረስ ዋጋ እየከፈልን እንገኛለን። ጣሊያንን በጦርነት ያሸነፍነው 2 ጊዜ ነው፣ በአድዋና በዶጋሊ። ግን ጣሊያን እኛን ያሸነፈችው ዛሬም ድረስ ነው። እውነት ነው። አባቶቻችን ደማቸውን አፍስሰው አጥንታቸውን ከስክሰው ጣሊያንን ወደ መጣችበት መልሰዋታል። ግን ጣሊያን በሴራ ውትብትብ አድርጋን ዛሬም ድረስ ወደብ አልባ እንድንሆን አድርጋናለች። ይሄ ሽንፈት ቀላል ሽንፈት አይደለም። ይሄ ማመን ያለብን ጉዳይ ነው። መንግስቶቻችን ባለማወቅም ይሁን በድፍረት የሰሩት ስህተት ነው። ይህንን አክሰፕት ካደረግን በኋላ ይህንን ስህተታችንን ካመንን በኋላ መፍትሄው ምንድን ነው? የተባበሩት መንግስታት ህግ አለ። ያንን ህግ ተከትሎ መሄድ የሚገባን ድረስ መሄድ አንደኛው ነው። ሌላኛው አሰብን ያጣንበት መንገድ ተገቢ ስላልሆነ እሱንም በተባበሩት መንግስታት ህግ መሰረት ተኪዶ ጥያቄው ተገቢ ምላሽ እንዲያገኝ በየዕለቱ በየጊዜው በየወቅቱ አጀንዳ በማድረግ መስራት ይገባናል። ሞቅ ሲለን አሰብ ሲበርደን ዝም የምንል መሆን መቻል የለብንም። የአንድ ሰሞን ሆይ ሆይታ መሆን መቻል የለብንም። ዛሬ የሰራነው ስራ ለቀጣይ ትውልድ ሁሉ እንዲሻገር በደንብ አድምተን መስራት ይገባናል። እዚህ ላይ ማለት ነው። ጣሊያን በሸረበችው ተንኮል ዛሬም ድረስ ቀኝ ግዛት እየተገዛን እየኖርን ነው። ከዚህ በላይ ቀኝ መገዛት የለም። ከዚህ በላይ መዋረድ የለም። ከዚህ በላይ ዝቅ ማለት የለም። ዛሬም ይህንን ዝቅታችንን ከፍ እናድርግ፣ ከወደቅንበት እንነሳ፣ ኢትዮጵያ ታንሰራራ ብለው መሪዎቻችን ሲነሱ ከኤርትራ ጎን የቆሙ ኢትዮጵያውያን አሉ። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጣ በኋላ በቅድሚያ ትኩረት የሰራው ነገር ቢኖር ባህር ኃይልን ማደራጀት ነው። ባህር ኃይል በኢህአዴግ መንግስት እንዲፈርስ ተደርጓል። ያ እንዲፈርስ የተደረገውን ባህር ኃይል ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ አዲስ እንዲደራጅ አድርጎታል። ባህር በር የሌላት ሀገር ምን ያደርግላታል ባህር ኃይል የሚል ሰፊ ጥያቄዎች ሲነሱ ቆይተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ የባህር ኃይል ስናቋቁም ባህር በር ያስፈልገናል ማለታችን ነው ሲሉ ተናግረው ነበረ። ከዛ በዘለለ ኢትዮጵያን ወደ ቀይ ባህር በመውሰድ የታላቅነት ዘመኗን ለመመለስ መከፈል ያለበት ነገር ሁሉ እንደሚከፈል ያውቅ የነበረው ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ያስጀመረው የወደብ ጥያቄ ከፓርላማ አልፎ እስከ ተባበሩት መንግስታት ድርጅት ጉባኤ ድረስ ደርሶ የተባበሩት መንግስታት ድርጅት ጉባኤ ላይ አጀንዳ ማድረግ ተችሏል። ይሄ ቀላል አይደለም፣ ጊዜ ይወስዳል። ግን ኢትዮጵያ ወደብ ማግኘቱ አይቀርም። ብዙ ባንዳዎች እየተጋለጡ ማንነታቸው እየታወቀ ይሄዳል፣ ይረግፋሉ፣ እንደ ጮሁ ይቀራሉ። ኢትዮጵያ ግን ተሻግራ ማግኘት የሚገባትን ነገር ታገኛለች። በዚህ ውስጥ ግን ብዙ ፕሮሰሶች አሉ። በዚህ ውስጥ ግን ብዙ መድከሞች አሉ። በዚህ ውስጥ ግን ብዙ ልፋቶች፣ ብዙ ጥረቶች፣ ብዙ ድካሞች አሉ። ይህንን
ካደረግን ኢትዮጵያ ወደሚገባት ቦታ ትመለሳለች። በጠቅላይ ሚኒስትር ዶክተር አብይ አህመድ ዘንድ ተስፋ መቁረጥ የሚባል ነገር በውስጡ የለም። የባህር በር ለኛ የህልውና ጉዳይ ነው የሚለው ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጠው መቀበል መርህ እንቀጥላለን የሚል ሐሳብም አንስቷል። ከዛ ግን በሰጠው መቀበል መርህ ወዳጆቻችን ያንን የኛን እሳቤ የማይቀበሉ ከሆነ ከኢትዮጵያ አሰብ ድረስ 60 ኪሎ ሜትር ነው፣ ያችን ደግሞ በእግራችን ወክ ማድረግ አያቅተንም ሲሉ መናገራቸው ይታወሳል። እንግዲህ ይሄ ብቻ አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድ የተለያዩ ንግግሮችን በዚህ በባህር በር ጉዳይ ላይ አድርገዋል። ሌላ በጣም የሚነሳላቸው ንግግር ምንድነው? ኢትዮጵያ የጂኦግራፊ እስረኛ ሆና ትቀራለች ብሎ የሚያስብ ሰው ካለ ያ ሰው የሞተ ሰው ነው ብለዋል። ያ ማለት ኢትዮጵያ የጂኦግራፊ እስረኛ ሆና አትቀርም ማለት ነው። በጠቅላይ ሚኒስትር ዶክተር አብይ አህመድ ዘመን ሊመለስ ይችላል ጥያቄው፣ ካልሆነም ደግሞ በሚቀጥለው በልጆቻችን ሊመለስ ይችላል የሚል እሳቤ አላቸው በጠቅላይ ሚኒስትር ዶክተር አብይ አህመድ ማለት ነው። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በቁማቸው ለሞቱት፣ በአስተሳሰባቸው ለዘቀጡት፣ ሳይገባን በኢህአዴግ ዘመን ጀግና ፖለቲከኞች ላደረግናቸው ለነ ሀብታሙ ለነ መሳይና ለሌሎችም ኢትዮጵያ የባህር በር አይገባትም ለሚሉት ከሃዲያን የብልጽግና መንግስት ራቁታቸውን እንዲቀሩ አድርጓል። ማህበረሰቡ አሁን የኢትዮጵያን ወዳጅና ጠላት ለይቶ አውቋል። ይሄ እንዲሆን ያደረገው የጠቅላይ ሚኒስትር ዶክተር አብይ አህመድ አመራር ነው ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ባለራዕይ ነው። ዮሴፍ በወቅቱ ያየውን ህልም ለወንድሞቹ ሲነግር ወንድሞቹ የዮሴፍ ህልም አልታያቸውም ነበረ። ዮሴፍ ሐሳቡ ህልሙ ላይ ነበረ። ወንድሞቹ ግን ዮሴፍ ላይ ነበር አይናቸው። ምክንያቱም ዮሴፍ የታየውን ራዕይ እነሱ አላዩትም ነበረ። ስለዚህ ዮሴፍን ሸጡት፣ አሳልፈው ሰጡት። በኋላም ግን በዮሴፍ እጅ ወደቁ። ዮሴፍ ባለ ራዕይ ነበርና ያየውን ህልም ሲከተል ኖረና በግብፅ ሀገር ንጉስ ሆኖ ተቀባ። ሰዎች ልክ እንደ ዮሴፍ ባለ ራዕይ ሲሆኑ ህልማቸው ላይና ራዕያቸው ላይ ሲያተኩሩ ከዓመታት በኋላ ውጤታማ ይሆናሉ። የሚከፍሉት መስዋዕትነት ሊኖር ይችላል፣ የሚያጡት ብዙ ነገር ሊኖር ይችላል። ግን ራዕያቸው ላይ ስለሚያተኩሩ አንድ ቀን የራዕያቸው ውጤት ሆኖ ያገኙታል። የዛሬው የ48 ዓመት ጠቅላይ ሚኒስትር አሰብ በህዋት ስትሸኝ የ14 ዓመት ልጅ ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ ባለ ራዕይ ነው። ዮሴፍ ለወንድሞቹ ህልም ሲነግራቸው ወንድሞቹ ግን አይናቸው ዮሴፍ ላይ እንጂ የዮሴፍ ህልም ላይ አልነበረም እና መግባባት አልቻሉም። በወቅቱ ግራ ተጋብቷል። የዮሴፍ ወንድሞች ዮሴፍን ያዩታል፣ ዮሴፍ ደግሞ ራዕዩን ያይ ነበረ፣ ህልሙን ይነግራቸው ነበረ። መግባባት አልቻሉም። በዚህ መካከል ወንድሞቹ አርቀው ሸጡት። ዮሴፍም ከወንድሞቹ ይልቅ ራዕዩ ላይ አተኩሮ ስለነበር በወንድሞቹ ተጠላ፣ ተረገመ፣ ተገፋ፣ ተሸጠ። በኋላ ላይም ላለመው ህልም ታምኖ ስለቆየ በፈርዖን ሀገር በግብፅ ንጉስ ሆኖ ተቀባ። ህልሙን እስኪያገኝ ራዕዩን እስኪኖር ግን ማለፍ የነበረበት መንገድ ነበረ። ያ መንገድ ከባድ ነበረ። ያንን መንገድ እያለፈ በዛ ስቃይ ውስጥ ሆኖ ግን ዮሴፍ ስለ አለመው ህልም ያስብ ነበረ። አንድ ቀን ንጉስ እንደሚሆን ያስብ ነበረ። ራዕዩ ላይ አተኩሮ ይሰራ ነበረ። ራዕይ ያለው ሰው ልክ እንደዚህ ነው። ህልም ያለው ሰው ልክ እንደዚህ ነው። ህልም ዛሬ ቢያሳንስ፣ በሰዎች ፊት ክብር ቢያሳጣ፣ ህልም ትልቅ እስከሆነ ለራዕይክ እስከታገልክ ድረስ ጊዜና ሰዓቱ ሲደርስ ህልም እውን ሲሆን የዮሴፍ ወንድሞች በዮሴፍ እግር ስር እንደወደቁት ሁሉ የጠሉ የናቁ ህልም ሲፈታ በእግር ስር መውደቃቸው አይቀርም። ዛሬም ጠቅላይ ሚኒስትር ዶክተር አብይ አህመድ አእምሮ ውስጥ ያለችው ኢትዮጵያ ሙሉ ለሙሉ ስትፈታ ከጠቅላይ ሚኒስትሩ ህልም ይልቅ ጠቅላይ ሚኒስትሩን እያዩ የረገሙት ሁሉ ከእግሮቹ ስር ወድቀው ማረን ሲሉ መጠየቃቸው አይቀርም። ያ ወቅት ይመጣል። ጠቅላይ ሚኒስትሩ ባለ ራዕይ ነው። ጠቅላይ ሚኒስትሩ ትልቅ ህልም ያለው ሰው ነው። እሱ አእምሮ ውስጥ የተሳለች ኢትዮጵያ አለች። ያቺ ኢትዮጵያ ምድር ላይ ወርዳ እስክናያት ድረስ ጠቅላይ ሚኒስትር ዶክተር አብይ አህመድ ላይገባን ላንረዳው እንችላለን። እሱ አእምሮ ውስጥ ያለችው እሱ ራዕይ ውስጥ ያለችው ኢትዮጵያ እስክናገኛት ድረስ ጠቅላይ ሚኒስትሩ ላይገባን ይችላል። ጠቅላይ ሚኒስትሩ ልክ እንደ ዮሴፍ ያየውን ራዕይ ሲነግረን እኛ እንደ ዮሴፍ ወንድሞች ጠቅላይ ሚኒስትሩን እንጂ የጠቅላይ ሚኒስትሩን ራዕይ ማየት ተስኖን
ጠቅላይ ሚኒስቴሩን እየሰደብን እያዋረድን እያንቋሸሽን እንገኛለን። ግን ጊዜው ይመጣል። የዮሴፍ ጊዜ እንደመጣ ሁሉ የጠቅላይ ሚኒስቴር ዶክተር አብይ አህመድ ጊዜ ይመጣል። ያ የተናቀው በወንድሞቹ የተሸጠው የተገፋው ዮሴፍ ለህልሙ ለራዩ ስለታገለ ወንድሞቹ ከእግሩ ስር ወደቁ። ጠቅላይ ሚኒስቴር ዶክተር አብይ አህመድም ዛሬ በመገፋት ውስጥ በመጠላት ውስጥ በመረገም ውስጥ እሱ የታየው ስላልታየን ህሳቤ ሁሉ የቅዠት የህልመኛ ቢመስለንም ቅሉ ጊዜው ይደርሳል። ያ ቀን ይመጣል። ጠቅላይ ሚኒስቴሩ አእምሮ ውስጥ ያለችው ኢትዮጵያ እውን ስትሆን ያኔ ጠቅላይ ሚኒስቴር ዶክተር አብይ አህመድ ስር እንወድቃለን። የዮሴፍ ወንድሞች በዮሴፍ ስር እንደወደቁት እኛም በጠቅላይ ሚኒስቴር ዶክተር አብይ አህመድ እግር ስር መውደቃችን አይቀርም። ጠቅላዩ ዛሬ ላይ ትልቅ እድል ነው በእጃቸው ያለው። እሳቸው እንዳሰቡት በቀይ ባህር ላይ ኢትዮጵያ ወደብ አግኝታ ልጆቿ በደስታ ታላቁን ፍሪዳ አርደው ወዳጆቿን ወደ ሰርጉ አዳራሽ የሚጠሩበት ጊዜ ሩቅ አይሆንም። ያኔ ጠላቶቻችን ቁጭ ብለው ያለቅሳሉ፣ የወዳጆቻችን ደግሞ የደስታችን ተካፋይ ይሆናሉ። ወደፊት ልጆቻችን ታሪክን ሲማሩ በኢትዮጵያ የመሪዎች ታሪክ ኖቤልን የበላው ጠቅላይ ሚኒስቴር ማን ነው ተብሎ ሲጠየቁ ወደዱም ጠላንም ፈለግነውም አልፈለግነውም አንድ ስም እንጠራለን። ያ ስም ጠቅላይ ሚኒስቴር ዶክተር አብይ አህመድ ነው። አሁን ደግሞ ጠቅላይ ሚኒስቴር ዶክተር አብይ አህመድ አሰብን የመመለስ እድል በእጃቸው ላይ ይገኛሉ። ይሄንን ካደረጉ አሁንም ልጆቻችን ቁጭ ብለው ልጆቻችን ብቻ አይደለም እኛም ቁጭ ብለን የምንሰማው ታሪክ ይሆናል። ጠቅላይ ሚኒስቴር ዶክተር አብይ አህመድ 100ኛውን ኖቤል በላ። ጠቅላይ ሚኒስቴር ዶክተር አብይ አህመድ ለ34 ዓመት እና ከዚያ በላይ ከኢትዮጵያ ተነጥላ የነበረችውን አሰብ ወደ ኢትዮጵያ ማስመለስ ቻለ። ይሄ ትልቅ ስም ነው። ይሄንን ታሪክ ቁጭ ብለን እንማራለን። ይሄ የብቸኛው ጠቅላይ ሚኒስቴር የብቸኛው ባለራዕይ መሪ እሳቤ ነው። ይሄንን ማድረግ የቻለ ብቸኛ መሪ መሆን የሚችለው ጠቅላይ ሚኒስቴር ዶክተር አብይ አህመድ ነው። ይሄ በጣም የሚያበሳጫቸው ሰዎች አሉ። ይሄ እንዲሆን የማይፈልጉ የኢትዮጵያ ባንዳዎች አሉ። አሁን የኢትዮጵያ ባንዳዎች ኢትዮጵያን ብቻ አይደለም የጠሉት፣ ጠቅላይ ሚኒስቴር ዶክተር አብይ አህመድም ጭምር ነው የጠሉት። የቀይ ባህር ታሪክ በጠቅላይ ሚኒስቴር ዶክተር አብይ አህመድ እጅ እንዲጻፍ አይፈልጉም። ኖቤልን የበላ መሆኑ ራሱ ያናድዳቸዋል። ኖቤሉ እንዲነጠቅ እኮ ብዙ ጥረት አድርገዋል። ብዙ ደብዳቤዎች ተጻጽፈዋል። አይሆንም ተብለው እንጂ ዚስ ማች ቅናት፣ ዚስ ማች ተንኮል፣ ዚስ ማች አረመኔነት በውስጣቸው የሚመላለስ ኢትዮጵያውያን አሉ። እነዚህ ኢትዮጵያውያን ጎንበስ ብለው ኢትዮጵያን የሚወዱ ኢትዮጵያውያን ደግሞ ቀና የሚሉበት ቀን ይመጣል። የዛሬን በዚያ በቃው። በቀጣይ በሌላ ጉዳይ እስከምንገናኝ መልካም ሳምንት ይሁንላችሁ።